የአፋብኃ ሊቀመንበር ዘመነ ካሴ አፋር የህዝባዊ ትግሉ አካል በሚሆንበት ሁኔታ ላይ ከአፋር ነፃ አውጪ አመራሮች ጋር ስኬታማ ውይይት ማድረጉ ተሰማ። አብይ አህመድ ከቀናት በፊት ይህን አይነት ትብብር በፍጹም እንደማይፈልገው ቢገልጽም በአፋብኃ በኩል ሌሎች ህዝቦችን የትግሉ አካል የማድረግ ሰፊ እንቅስቃሴ ተጀምሯል። ለመሆኑ የአፋር ህዝብ ያለው ፖለቲካዊና መልክዓ ምድራዊ ተጽዕኖ በብልጽግና ላይ ምን ያህል ነው? ሰፊ መረጃው በሰዓቱ ይቀርባል። ትላንት ህወሓትና ብልጽግና ትከሻ ለትከሻ ከተለካኩ በኋላ ጦርነቱ መቆሙን የፈረንሳዩ ዜና ወኪል አረጋግጠዋል። ይህም ቢሆን ግን ከሁለቱም ወገኖች በመቶዎች የሚቆጠሩ ሰዎች ህይወት መጥፋቱን የአካባቢው ምንጮች አረጋግጠዋል። ብልጽግና ከፍተኛ ቁጥር ያለው ሰራዊት የተመታበት ሲሆን የሁመራ ሆስፒታልም በቁስለኞች መጨናነቁ ተሰምተዋል። የብልጽግናው ኃይል ውጊያው ላይ የመማረክ እጣ ፋንታ እንዳይገጥመው ከፍተኛ ጥንቃቄ ማድረጉን በመነገር ላይ ነው። ሰፊ መረጃው በሰዓቱ ይቀርባል። የአፋብኃ ሸዋ ጠቅላይ ግዛት የብልጽግና ጦርን በተለያዩ አቅጣጫዎች እንደከበበ ተሰማ። ተራራ ላይ የተንጠለጠለው የብልጽግና ኃይል የድረሱልኝ ጥሪ ቢያሰማም በፋኖና በአባት አርበኞች መንገዱ በመዘጋቱ ነፍስ ውጪ ነፍስ ግቢ ላይ ነው ተብሏል። 7 ለ7 ክፍለ ጦርም ከባድ ደፈጣ በመጠቀም ድጋፍ ሰጣለው ያለውን የብልጽግና ኃይልን ደምስሷል። የምሰሙት ይሆናል። የካሜሮን ፕሬዝዳንት ህዝቡን ጥለው መጥፋታቸው ተሰማ። የ93 ዓመቱ ፖል ቢያ ስልጣን ላይ 43 ዓመታት የሰነበቱ ሲሆን በእርጅና ምክንያትም የመርሳት በሽታ እንደደረሰባቸውም ይነገራል። አሁን ደግሞ ህዝባቸውን ጥለው ወደ አውሮፓ የጠፉ ሲሆን የአገሪቱ መንግስት ይመለሳሉ ባይ ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። የአፋብኃ ሊቀመንበር ዘመነ ካሴ ከአፋር ህዝብ ጋር ያለውን ግንኙነት በማጠናከር ኡጉጉሞ ከተባለው የአፋር ነፃ አውጪ ሰራዊት ከፍተኛ አመራሮች ጋር መምከሩ ተሰምተዋል። ሊቀመንበሩ በቆይታው በቀጣይ የአብይ አህመድ አገዛዝን ለመጣል በሚደረገው ትግል የአፋር ህዝብ ከዚህም የበለጠ ተሳታፊ መሆን በሚችልበት ደረጃ ላይ ከነፃ አውጪው አመራሮች ጋር መግባባት ላይ መድረሱን ጣቢያችን የደረሰው መረጃ አመልክቷል። አገዛዙ አስኳል ወደሚገኝበት አዲስ አበባ በሚደረገው ጉዞ የአፋር ህዝብ ከፍተኛ ፖለቲካዊና ጂኦግራፊያዊ ሚና እንዳለው ታመን ሲሆን ፋኖም ከወዲሁ ይህንን ህዝብ ሀጋር ለማድረግ መቻሉም ከፍተኛ ፖለቲካዊና ወታደራዊ ድል ለማምጣት እንደሚያግዘው ታምኖበታል ተብሏል። አፋብኃን እንደ ድርጅት ከቤንሻንጉል ህዝብ ጋርም የሚያደርገው ትብብር በማይናወጥ መሰረት ላይ መጣሉ የሚነገር ሲሆን ሌሎች ብሔሮችም የፋኖን ትግል በይፋ ለመቀላቀል ከወዲሁ ከፍተኛ ፍላጎት እያሳዩ እንደሚገኙም ይነገራል። አብይ አህመድ መስማት የማይፈልገው ትብብር ይህ አይነቱን ሲሆን በቅርቡ እንኳን ለአማራ ህዝብ አስተላለፈ በተባለው መልእክት የአይጥና ድመት ታሪክን በማንሳት ለፋኖ እኛ እንሻለው ነበር የሚል መልእክት ማስተላለፉም አይዘነጋም። ወደ ድመቱ ጉዞ ስታቀና ከሰማይ በጣም ከፍተኛ ፍጥነት ይመጣ ጭልፊት ታያለች። ጭልፊቱ የመጣው ለሷ ይሁን ለድመቱ ይሁን ባታቆም ፍጥነቱ እና የሚበርበት አኳን ስላስፈራት ተመልሳ ሮጣ ወደ ጉድጓድ ትገባለች። ጉድጓድ ውስጥ ትገባና ለእናቷ የገጠማትን ነገር ትናገራለች። እናትየውም አየሽ ፈጣሪ ያተረፈሽ እንጂ አደጋ ውስጥ ነበርሽ። ጸጉራሙ ድመት ራቅ ብሎ ተቀምጦ ያየሽው ልትወዳጀው የፈለግሽው የሁል ጊዜ የኛ ጠላት እኛን እያደነ የሚበላል ድመት ተብሎ የሚጠራ ነው። ጭልፊቱም ያየሽው ፋታ ብሰጪው ኖሮ ቢደርስብሽ አድኖ መውሰድ የመጣ ነው። ሁለቱም የሚያጠፉሽ የሚገሉሽ ናቸው። ይህ በእንዲህ እንዳለ አብይ አህመድን የሚከዳው የሰራዊት ቁጥር እንደቀጠለ ሲሆን ከደብረ ማርቆስ 17 ፖሊስና ሚሊሻ የት እንደገባ መጥፋቱን ከቦታው የወጣው መረጃ አመልክተዋል። ትጠፋላችሁ የሚለው ጥርጣሬ እየጨመረ በመምጣቱም 40 ሚሊሻና አድማ በታኝ የፖሊስ አባላት በዛው ደብረ ማርቆስ ውስጥ በቁጥጥር ስር ባገዛዙ መዋላቸው ተሰምተዋል። የውጥረቱና የአጋጅ ታጋጅ ድራማው በዛው ስርዓቱ ውስጥ የቀጠለበት ምክንያትም የደብረ ማርቆስ ሚሊሻ ጦርነት የሚስፋፋው በራሱ በብልጽግና ችግር ምክንያት ነው የሚል አቋም ላይ በመድረሱ ነው ይባላል። ይህንን ጥያቄ ለማዳፈንም አገዛዙ ከፍተኛ እንቅስቃሴ ቢያደርግም ደብረ ማርቆስ ፖሊስ ኮሌጅ ውስጥ ተከታታይ የተኩስ ድምፅ እስከ መሰማት ደርሶ እንደነበር የዓይን እማኞች ገልጸዋል። የደብረ ማርቆስ ፖሊስ ኮሌጅ ውስጥ የተጠረነፉ ሚሊሻዎች ከወንድሞቻችን ጋር ስታጫርሱን ሰንብታችሁ አሁን ደግሞ ሌላ ጦርነት ውስጥ አንገባም ማለታቸው ውጥረቱን እንዳባባሰውም በመነገር ላይ ነው። በዚህም ብቻም ሳያበቃ ካድሬው ቤትም ሀብትም
ሰላምም አፍርቷል፣ እኛ ግን እንሞታለን ብለው ተኩስ የተቀላቀለበት አመጽ ማስነሳታቸውም ተነግረዋል። በዚህ የተደናገጡት የባዴን አመራሮች ከበላይ አመራር ተነጋግረን እናሳውቃለን በማለት ጥያቄውን ለማብረድ ሞክረዋል ተብሏል። በዚህ ውጥረት ውስጥ የሚገኘው የብልጽግናው አገዛዝ ከ250 እስከ 300 የሚደርሱ የደብረ ማርቆስ ከተማ ወጣቶችን አፍሶ የወሰዳቸው ቦታ እንደማይታወቅም ተመልክቷል። ሰሞኑን ከአዲስ አበባ ለስራ ጉዳይ ወደ መራዊና ሜጫ የሄደ አንድ ግለሰብ ደግሞ በተለይ ለአስራት በሰጠው አስተያየት በአማራ ክልል ያየው ሁኔታ አስደንጋጭ መሆኑን ይገልጻል። ይኸው ግለሰብ እንደሚለው ከባህር ዳር ውጭ ባለው አካባቢዎች የወረዳ አመራሮች የሚንቀሳቀሱት በሰራዊት ታጅበው ነው። አንዳንዶቹም ይህ አልበቃ ብሏቸው ራሳቸውም ታጥቀው እንደሚንቀሳቀሱ ይኸው የዓይን እማኝ ያስረዳል። ብልጽግና ያሰማራው የሰራዊት ብዛትና የሚያሳየው ጭንቀት ደግሞ ሌላ ሽብርን የሚፈጥር አጋጣሚ እንደሆነም ይገልጻል ታዛቢው። ሆኖም ይላል ይኸው ታዛቢ፣ ሆኖም አሁንም ህይወት ቀጥሏል። ህዝቡ እንደ ነገሩም ቢሆን እጁ ላይ ያለውን አነስተኛ ቢዝነስ በመጠቀም ምንም እንዳልተፈጠረ ህይወቱን ለመግፋት ይሞክራል። ይህም ቢሆን ግን የተረዳው ነገር አማራ ክልል ውስጥ ሙሉ በሙሉ መንግስት የሚባለው መዋቅር መፈራረሱን ነው ሲል ትዝብቱን አጋርቶናል። የብልጽግናው ኃይል ወደ ይፋት አውራጃ ቀወት ለዘረፋ እንቅስቃሴ ቢያደርግም በሸዋ አናብስቶች ከበባው ውስጥ መግባቱ ተሰምቷል። ከበባውን ወደ ጥቃት በመቀየር በአገዛዙ ሰራዊት ላይ ከባድ ሰብአዊ ኪሳራ እንደደረሰም ለአስራት የደረሰው መረጃ አመልክቷል። በሌላ በኩል ያሳመነው እዝ ንጹሃን ላይ ጥቃት ለማድረስ በሞከረው የብልጽግናው ኦፕሬሽን ላይ መልሶ ማጥቃት በመክፈት ማክሸፍ እንደቻለም ታውቋል። የብልጽግና ኃይል ከባሽ ተነስቶ ወደ ይፋት አቅጣጫ በሶስት መስመር የመውረር ሙከራ አድርጓል ተብሏል። ከባሽ በንፋስ አምባ በኩል ወደ ዘከሬ ተራራ፣ ከባሽ ቀጥታ ወደ ቀወት መስመር፣ ከባሽ ወደ ቆሎሜ አቅጣጫ ደግሞ አገዛዙ ፋኖን ለማጥቃት የሞከረባቸው መስመሮች ነበሩ ተብሏል። በሶስቱም አቅጣጫዎች የተንቀሳቀሰው የብልጽግና ኃይል ወደፊት ለመግፋትም ሆነ ወደ ኋላ ለመመለስ በማይችልበት ደረጃ በአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤና አስቻለው ደሴ ክፍለ ጦሮች እስካሁን ድረስ ከበባ ውስጥ እንደሚገኝ የሸዋ ጠቅላይ ግዛት ይፋ አድርጓል። ተጨማሪ ኃይል ከሸዋ ሮቢት ከሞላሌና ከመሃል ሜዳ ቢጠይቅም በወገን ኃይል ከበባ ውስጥ የሚገኘው ደፈጣዎችና ከበባዎችን ለማለፍ የተቸገረው ኃይል የደገፈውና የመጣለት ኃይል እስካሁን ድረስ እንደሌለ ተረጋግጧል። የባሽ ከተማ ሙሉ በሙሉ በደጃዝማች ተሰማ እርገጤ ክፍለ ጦር ቁጥጥር ስር የዋለች ሲሆን በዚህ ውጊያ ላይ የባሽ ክላስተርና የተሌ ክላስተር አባት አርበኞች ጦር ከፍተኛ ታሪክ እየሰሩ ይገኛሉ ተብሏል። ሁለት የብልጽግና ወታደሮችም በእነዚሁ አባት አርበኞች ተሸኝተዋል። በሌላ በኩል ከመዘዙ አቅጣጫ የተንቀሳቀሰው የብልጽግና ኃይል ከመዘዞ ተነስቶ ባያበር ቀበሌ በኩል ለመሻጋገር ሲንቀሳቀስ በአካባቢው በሚገኘው አስቻለው ደሴ ክፍለ ጦር ቅጽበታዊ እርምጃ ተወስዶበት በዚህም ቦታ ከበባ ውስጥ ይገኛል ተብሏል። በአሁኑ ወቅት መሶቢት በተባለ ቦታ ተራራ ላይ ተሰቅሎ የሚገኝ ሲሆን ተጨማሪ ደጋፊ ኃይል ቢጠይቅም የሚደርስለት በማጣቱ ውጥረቱ ተባብሷል። በተያያዘ ዜና ካጣዬና አላላ ተነስቶ በሁለት አቅጣጫ ማለትም ያጣየው ከሰያት ወደ ደረትማ እንዲሁም ያላላው በብርቂቶ ወደ ደረትማ የተንቀሳቀሰው ዘራፊ ጥምር ቡድን ጀግናው 7 ክፍለ ጦር እንዳመጣጡ ያስተናግደው ሲሆን በዚህ ቦታ ደግሞ በርካታ የብልጽግና ሰራዊት አባላት ህይወት አልፈዋል ተብሏል። ቁስለኛ የሆነው ኃይልም አጣዬ ተወስዶ በሕክምና ላይ እንደሚገኝ ተረጋግጧል ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን ለጣቢያችን አድርሰዋል። በሌላ በኩል የአፋብን ሸዋ ጠቅላይ ግዛት ያሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ያገዛዙን ጥምር ኃይል በንጹሃን ዜጎች ላይ ያቀደው የጥቃትና የዝርፊያ እንቅስቃሴን ሙሉ በሙሉ ማክሸፉ ተሰምቷል። ያገዛዙ ጥምር ኃይል በምንጃር ሸንኮራ ወረዳ በተለያዩ ቀበሌዎች ማለትም ሲቪለን፣ ምንበላ፣ አዳማ፣ ወንዝ እና ቱሊ በተባሉ አካባቢዎች ሰፊ እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ፈጣን የማጥቃት እንቅስቃሴ በማድረግ ያገዛዙን ኃይል ያዋረደ ድል ተቀዳጅቷል ተብሏል። ከአገዛዙ ጋር የነበረው እልህ ውጊያን ተከትሎ ሰራዊቱ በአርሶ አደሩ ቤትና ንብረት ላይ ያለውን ሁሉ መሳሪያ በመጠቀም የአርሶ አደሮችን ንብረትና ህይወት ማጥፋቱንም ቀጥሎበታል ሲል ከቦታው የወጣው መረጃ አረጋግጧል። በምላሹም የፋኖ የነበልባል ክፍለ ጦር የሲቪሎችን ህይወት ለመታደግ ሲባል የትግል ስልት ለውጥ መውሰዱም ተገልጿል። የብልጽግና ኃይል አርሶ አደሮችን ለውጊያ መከታነት ለመጠቀም በሞከረበት ወቅት የፋኖ ሰራዊት የውጊያ ስልቱን በመቀየር የንጹሃንን ህይወት መታደግ ችሏል ተብሏል። ይህንን ስልት በመጠቀምም በተለይም በሲቪልንና ምንበላ ግንባሮች በነበረው ከፍተኛ ውጊያ የብልጽግና ኃይልን ሙትና ቁስለኛ ማድረግ ችሏል።
በተጨማሪም በአዳማ ወንዝ አካባቢ በተደረገው የተቀናጀ ደፈጣ በጥምር ኃይሉ ላይ ከፍተኛ ጉዳት መድረሱ የታወቀ ሲሆን የአገዛዙ ኃይል በሰነዘረው የከባድ መሳሪያ ድብደባ በንጹሃን አርሶ አደሮች ሕይወትና ንብረት ላይ ጉዳት እንዳደረሰም የአፋብን መግለጫ አረጋግጧል። በብልጽግና ሰራዊትና በህወሓት ኃይሎች መካከል ሸረሪና በተባለ ቦታ ላይ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጮችን ዋቢ አድርጎ ዘግበዋል። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግበዋል። ይህም ቢሆን ግን በሁለቱም ወገኖች በመቶዎች የሚቆጠሩ ሰዎች መሞታቸው የታወቀ ሲሆን ሁመራ የሚገኘው ሆስፒታልም በብልጽግና ሰራዊት ቁስለኛ መጥለቅለቁ በመነገር ላይ ነው። ሆኖም በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያ ከ23 ሰዓታት ገደማ በኋላ እንደቆመ የፈረንሳዩ ዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጮች ተናግረዋል። ይህም ቢሆን ግን በግጭቱ ምክንያት ምን ያህል ሰዎች እንደተገደሉ ወይንም እንደቆሰሉ መረጃ ከመስጠት ተቆጥበዋል ባለስልጣናቱ። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት አረጋግጠዋል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆኑን በገለልተኛ ወገን እንዳላረጋገጠ የፈረንሳዩ ዜና አገልግሎት በዘገባው ጨምሮ ጠቁመዋል። ህወሓት ቅዳሜ ባወጣው መግለጫ ብልጽግና ከማለዳ ጀምሮ በሸረሪና በኩል ውጊያ ጀምሯል በማለት ወንጅሎ ነበር። ብልጽግና ግን ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ የለም ተብሏል። ይሁንና የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩት ጽሑፍ ህወሓትን በአካባቢው በኩል ጦርነት በመክፈት ወንጅለዋል። በብልጽግና ሰራዊትና በትግራይ የጸጥታ ኃይሎች መካከል ሐምሌ 25 2018 ዓ.ም ውጊያ መቀስቀሱ የተሰማው በአዲስ አበባና መቀሌ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው። ሌሎች የመረጃ ምንጮች በበኩላቸው ጥቃቱን ማን እንደከፈተ ለማረጋገጥ በዚህ ሰዓት ቢከብድም ጦርነቱ ግን ከባድ እንደነበር ገልጸዋል። የብልጽግናው ሰራዊት የመማረክ እጣ ፋንታ እንዳይገጥመውም ከፍተኛ ጥንቃቄ በመውሰድ ያሰለፋቸውን ታንኮች ከህወሓት በከፍተኛ ርቀት ላይ በማድረግ ሲተኩስ እንደነበረም ምንጮች በመግለጽ ላይ ናቸው። የኤርትራው መንግስት ጦርነቱ ውስጥ በቀጥታ ይገባል የሚለው ስጋት ደግሞ በትላንትናው ከፍተኛ ጭንቀትን ፈጥሮ የነበረ ቢሆንም በአሁኑ ሰዓት ሸረሪና የተባለችው ከተማ አንጻራዊ ሰላም ሰፍኖባታል ተብሏል። ይህም ቢሆን ግን ጸጥታ እንጂ ሰላም አይደለም የሚሉ ወታደራዊ ታዛቢዎች ህወሓትና ብልጽግና አሁንም ትከሻ ለትከሻ እንለካካ የሚሉበት እድል ሰፊ መሆኑን ያሰምሩበታል ተብሏል። ይቀር ከስልጣን አልወርድም ባይ ናቸው። ህዝቡም እድሜ ይገላግለናል በሚል ተስፋ መጪውን ሲጠባበቅ የቆየ ቢሆንም አሁን የሚሰማው ዜና ግን ሰውየው ከሀገር መጥፋታቸውን የሚገልጽ ሆኗል። ያሉበትም ሀገር ስዊዘርላንድ እንደሆነ ታምኖበታል። ጥያቄው ግን መጀመሪያ በተባለው ሀገር ውስጥ ናቸው ወይ? ቀጣዩ ደግሞ ሰውየው ይመለሳሉ ወይንስ ስራቸውን ረስተውታል የሚል ሆኗል። የሀገሪቱ መንግስት በትዕግስት ጠብቁ ይመጣሉ የሚል መግለጫ ቢያወጣም የሚያምነው ግን እንዳልተገኘ አፍሪካን ኢንተለጀንስ ዘግቧል። የፕሬዝዳንቱ የጎሳ አባላትም ሰውየው በዛው ከቀሩ በሚል ስጋት ስልጣን ከእጃቸው እንዳይወጣ ግብ መጀመራቸውን በመነገር ላይ ነው። የተቃዋሚ ፓርቲ መሪዎችም አጋጣሚውን ተጠቅመው ስልጣን ለመያዝ እነርሱም በፊናቸው መሯሯጥ ጀምረዋል። ክፋቱ ደግሞ ካሜሮን ምክትል ፕሬዝዳንት የሌላት ሀገር መሆኗ ነው። በመሆኑም እሳቸውን ተክቶ የሚሰራ ምክትል መሪ የጠፋ ቢሆንም የመንግስት ስራ ላይ ግን እስካሁን ድረስ መስተጓጎል አልተፈጠረም እየተባለ ነው። ፕሬዝዳንቱ ሚስታቸውን ይዘው ከሀገር እንደመውጣታቸው መጠን ተጨማሪ መረጃዎችንም ለማወቅ አስቸጋሪ መሆኑ አልቀረም። በአካባቢው ያለው ሀገራት ውስጥ መፈንቅለ መንግስት የተለመደ ከመሆኑ አንጻር የሀገሪቱ ጦር ሁኔታውን አይቶ ወንበሩን እንዳይወስደው ስጋት ያደረ ሲሆን የፕሬዝዳንቱ ፓርቲ ተከታታይ ስብሰባዎችን በመጥራት ቀዳዳውን ለመድፈን እየሞከረ ነው ይባላል። የአካባቢው ፖለቲካዊ ታዛቢዎች ፕሬዝዳንቱ ወደ ሀገራቸው የመመለስ ተስፋቸው ከፍተኛ ነው ይላሉ። ፖል ቢያ ምንም እንኳን ጠፉ ቢባልም አንድ ቀን ወደ ሀገራቸው የመመለሳቸው እድል ከ70% በላይ ሆኗል። ጥያቄው ግን ቢመለሱስ ከጤናቸው አንጻር እንደ በፊቱ መስራት ይችላሉ ወይ የሚለው ሆኗል። ጭራሽ ላይመለሱ የሚችሉበት እድልም 30% ላይ ተቀምጠዋል።
የአጋጣሚ ከተፈጠረ በምዕራብና በመካከለኛው አፍሪካ ውስጥ ትልቅ ተጽዕኖ እንዳላት የሚነገርላት ካሜሮን ሰላማዊ የስልጣን ሽግግር ውስጥ ለመግባት እድል እንደሚፈጥርላትም አፍሪካ ኢንተለጀንስ ያትታል። ፕሬዚደንት ፖል ቢያ ስልጣን ላይ ከወጡ ወዲህ እንኳን ዓለም ከኢንተርኔት ከኮምፒውተር ጀምሮ በርካታ ግኝቶችን እስከ መፍጠር ቢደርስም እሳቸው ግን አሁንም እዛው ስልጣናቸው ላይ መቀመጣቸው ብዙዎችን የሚያስደምም ጉዳይ ሆኗል። በተያዘው ዓመት በተደረገው ምርጫም ሴት ልጃቸው ሳትቀር አባቴን እንዳትመርጡ የሚል መልእክት እስከ ማስተላለፍ ብትደርስም ሰውየው ማንንም አልሰማም ብለው ምርጫውን እንዳሸነፉ በመግለጽ ስልጣናቸውን ቀጥለው ነበር። ፖል ቢያ እድሜ ከሚገባው በላይ ስለተጫጫናቸው ስብሰባ ጀምረው ያሉበትን ቦታ ሲዘነጉ ጭምር የሚታዩ ሲሆን ረዳቶቻቸውም በዚህ ችግር ምክንያት ስቃይ ማየታቸው አልቀረም ይባላል። የአፍሪካ መሪዎች የመጀመሪያው ችግራቸው ከልክ በላይ ስልጣን ላይ የመቆየት ጉጉት አንዱ ሲሆን ስልጣን ሲይዙ ደግሞ ብዙ አንቆይም የሚለው ቃላቸው ሁሉንም ተመሳሳይ ያደርጋቸዋል ይባላል። ፖል ቢያ ያላቸው የሀብት መጠንም በትክክል ባይታወቅም በመቶ ሚሊዮን የሚቆጠር ተቀማጭ ዶላር እንዳላቸው ግን ይጠረጠራል። ዋናው ቁም ነገር ግን እሱ ሳይሆን መንግስት ለፕሬዝዳንቱ በየጊዜው የሚያወጣው ከፍተኛ የገንዘብ መጠን ነው። ፖል ቢያ ወደ አውሮፓ ሀገራት ለሽርሽር ሲሄዱ የአገሪቱ መንግስት ለሆቴሎችና አጠቃላይ ለቅንጦት ቆይታቸው በሚሊዮን የሚቆጠር ዶላር በአንድ ጉዞ እንደሚከፍል ይነገራል። ልጆቻቸውም በዓለም ውድ የተባለ ትምህርት ቤት ውስጥ የተማሩ ሲሆን በላውንዴ ያላቸው ቅንጡ መኖሪያ ቤቶችና ተሽከርካሪዎች ጉድ የሚያስብል ነው ይላሉ ተቺዎቻቸው። እንዳለመታደል ሆኖ ግን 40 በመቶ የሚሆነው የካሜሮን ህዝብ ከድህነት ወለል በታች የሚኖርና የዕለት ጉርሱን ለማግኘት የሚታገል ነው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም